ስላለኝ ነው ገባት የሆነ ጨነቀኝ ነገር አለ። እኔ ያለሁት አረብ ሀገር ነኝ። አካውንቴ ከፍቼ ከመጣሁ 8 ወሬ ነው ታውቃለህ። አሁን ከፋይዳ ጋር ካልተያያዘ ሀክ ይደረጋል ብሎ ሰምቼ ነበረ። ማን ያለሽ? እንደዚህ ሰምቼ ነበረ ከቲክቶክ ላይ እንደዚህ ወብላኝ ማለት ነው። ሳወሩ ነው ሰማሁት። ከአካውንቱ ጋር ካልተያያዘ ለመንግስት ይሆናል። እያዳመጥሽኝ እኔ እየተሰማሽ ያው በህልምሽ በመንፈስ ነግሮሽ ነው የሰማሽበትን ቦታ ጓደኛዬ ላይ ከቤተሰብ ላይ ሰምቼ ነው ኢትዮጵያ እና ማዳም ጠራቻት። ምንድን ነው ያልከኝ? ቤተሰብን የነገረሽ? አዎ እንደዛ ብሎ ስለነገሩኝ ችግር አለው ብዬ ልጠይቅ። ከየት ሰማን ብለው ነገሩሽ? እንደዛ ስባል ሰምቼ ነው ከያያ ጃሉ ደግሞ ያለው እዚህ ነኝ። ስገባ አሁን እንዴት ነገሩን ሊያካሄድ እንደሚችል እኮ ይታሰባል። ቀልድ ነው እንዲህ ዝም ብሎ ሀክ መደረግ ማለት ነው። ሄደሽ ሀገር ቤት ስትገቢ መጨረስ የምችው ጉዳይ ነው ይሄ። ገብቶሻል? ናሽናል አይዲ ከሆነ ሄደሽ እዛ ከባንክሽ ጋር መታየሽ። ከዛ ውጭ ከሀገር ውጭ ከሆነሽ ገንዘብ አካውንትሽ ውስጥ ማስገባት ትችላለሽ። ማውጣት ደግሞ ስትሄጂ ታወጪዋለሽ። ገብቶሻል? ስትሄጂ አስተካክለሽ ችግር የለውም ማለት ነው። ችግር የለውም ማለት ነው። ችግር የለውም። እነሱ ወይ ቆዳሽን ሊገፉት ፈልገው ውክልና ስጪንና እኛ እናያይዝልሽ ብለው እንጀትሽን ሊዘረግፉልሽ ሊሆን ይችላል። ኦኬ በቃ በጣም አመሰግናለሁ። ሀክ ተደርጎ ከተወሰደብሽ ማለት ነው እኔን ማጅራቴን ያዥኝ ተመክራይ ነው። ይኸው ጉዶን ኩበይ መተሽ ችግር የለም። በጣም አመሰግናለሁ። እንዴ ምን ሆናችሁ ነው? እንደዚህ አይነት እኮ ቀላል ነገር እኮ አለም እኮ እያሰባችሁ ያላችሁ። እንደው ዝም ብላችሁ እኮ የሰው ናችሁ የምታስቡት። አይዳም ነገር ካላየ እስከ ሀክ ይደረጋል። ሶባት ሰው ሁሉ ወደ ሀገሩ መግባት አለበት ማለት እኮ ነው። ሄዱ ይሄን ላያይዝ እንዴ ይሄ እኮ ከባድ ነገር እኮ ቀላል ሰው ዝም ብሎ አሁን ቤተሰቦችሽን በእርግጠኝነት የሆነ ሰው ነግሯቸው ወይ ቡና ላይ የሆነ ሰው ሲያወራ ሰምተው እንዲህ አለ እንዲህ ብለው ነገሩሽ። አይሽ አንቺውን ተሸበርሽ በማይሆን ነገር። ለዚህ አይደለም እሺ አትፍሩ። ሀክ ቀላል ነገር ይጠየቃል እኮ የመንግስት ተቋም ምናምን ስለሆነ አይቲንካል ባንክ ነው ያለች። እሺ ጋይስ እስቲ ሜምበር ሆኑ። ሜምበር ያልሆናችሁ ሰዎች ከላይ ከስሜ ጎን ያለውን በቅጽ ምልክት እኮ በጣም ተቸገርኩ። ፈልጊኝ የገባሽው አይደለም። በጣም ብዙ ጊዜ አስገባኝ ስል ከአንድ ወር በላይ እንዴት ነህ? ደህና ነኝ። እንዴት ነሽ? እንኳን ደህና መጣሽ። እሺ አመሰግናለሁ። ድምፅሽ እየራቀ ነው። አይሰማም? አሁን ይሰማል። እሺ ምን እንታዘዝ ታዲያ? አንድ ወር እንግዲህ መቼ በትልቅ ጉዳይ ይመስለኛል መግባት የፈለግሽ። እኔ ላይ በገብቻ አላውቅም፣ ግን ያኔ ትንሽ ለማውራት ይከብደኛል። እሺ አንድ ወር ጠብቀሽ ለማውራት ይከብደኛል? አዎ ያኔ ትንሽ እፈራለሁ። እሺ ይሁን። ለማንኛውም አታውት ኮንትኔን ረሳሁት። ምን መሰለ ማለት ነው
የሆነ ሰው ነበረ ማለት ነው። ይሰማል? እየሄድሽ ነው፣ ከስልኩ እየራቅሽ ነው በመሀል። እሺ አሁን አይሰማም? አሁን ይሰማል። የሆነ ሰው ነበርና ያኔ እሱ ሀገር ቤት ነው ያለው። ምን ብዬ እንደምጀምር አላውቅም። ከዛ ያው በእርግጥ ያኔ ውይ ምን ልበል ጉድፈላ ወደቀች። የሮማ አወዳደቅ ነው የወደቀችው። ከእንደዚህ አይነት አወዳደቅ ይጠብቃችሁ። አሜን በሉ። ከ8ኛ ፎቅ ላይ እንዴት ሰው ይዘላል? ምን አይነት የፍቅር ልክፍት ቢሆን ነው? ኮማ ክፍል አስገቧት። አጥንቷን ሰባስቡና ከታች ኮማ ክፍል ገጣጥማችሁ አስገቡልን፣ እንመረመርበታለን። ይህ አዲስ ወረርሽኝ። ሄሎ ሰላም አላችሁ። ባለትዳር ነበርኩ። ያው ታሪኩ ረጅም ነው፣ አሳጥሬ ልንገርክና የፈለግኩትን ቦታ ማለት ነው፣ ምክር የፈለግኩትን ቦታ። ባለትዳር ነበርኩኝ ነኝ፣ ልጅ እናት ነኝ እና ተጣልቼ ዋሉ። ጥል ስልክ ተጣልቶ ምናምን ሳይሆን አሁን ያለው ውጭ ሀገር ነው። በቅርብ ነው የመጣሁት፣ 1 አመት እዛው ያለው ነው። ከሱ ጋር ማለት ልተው የፈለግኩት ከሱ ጋር እየኖርኩኝ ማለት ነው። እና ምክንያቱም ደግሞ ያው ጥሩ ሰው ነው፣ ግን ትንሽ በቃ አላ ከኔ ጋር የኔም ባህሪ ሊሆን ይችላል ችግር ያለብኝ። ከሱም በፊትም ሌላ ሰው አግብቼ ነበረ፣ ባለትዳር ነበርኩኝ። 1 ልጅ አለኝ እኔ። ምን ተፈጠረ? አለሽ? አለው አሌክስ አለው። ኔትወርኬ ነው ዋይፋይ ርቄ እና ከመጀመሪያ ባሌ ጋር 1 ልጅ አለኝ ወልጄ ተለያየው ማለት ነው። በልጅነት ያግብቼ ያ በግድ ነው ያገባሁት። በሆነ አጋጣሚ እሱ ስለወደደኝ አገባኝ። ከዛ ያው መኖር አልቻልኩም፣ ልጅም ስለነበርኩኝ 1 ልጅ ወልጄ ፈታው። ከፈታው በኋላ ከዚህኛው ልጅ ጋር ተዋወቁኝ። በቃ ፍቅርን አወቅኩ። ፍቅር ውስጥ ገብቼ ልጅ እንዳለኝም ነግሬው እያወቀ አይ ወድሻለሁ፣ ወደድኩሽ፣ በቃ ልጅሽንም አሳድገዋለሁ ምናምን ብሎኝ በፍቅር አብረን ቆየን እና ብዙ ጊዜ ከዛ ትዳር ውስጥ ገባን። ስንተዋወቅ እንግዲህ እኔ እና እሱ አሁን እኔ ቡና ፊ ነበርኩኝ። ከባለቤቴ ጠፍቼ ቤተሰቦቼም ስለጠፋው ስላልተቀበሉኝ ስላልወደዱኝ እኔ ጠፋው ወደ አዲስ አበባ። ከዛ ቡና ፈላ ነበረ፣ እሱ ፖሊስ ነበረ በዛን ሰዓት ስንተዋወቅ። ከዛ ተዋወቅን፣ እዛ ጋ ነው። በትዳር መተን ስንኖርም ቤተሰቦቹ ሌላ ሀገር ናቸው፣ እኔ ሌላ ሀገር ነኝ። ከዛ አረገዝኩኝ ካገባ በኋላ ማለት ነው። አርግዤ ወደ ቤተሰቦቹ ይዞኝ ሊሄድ ሲል ስራው እንትን ሆነ ታውቃለህ። ስራው ግዳጅ ወደ መጥፎ ቦታ ሊላክ ሆነ እና ያለንበት ቦታ ስላልተመቸ አብሮ ብቻዬን ጥሎኝም ለመሄድ ሰው የለም። ቤተሰቡን ስለሌለ ቤተሰቦቼ ጋር ልሰድሻለ። ከዛ እሺ ብዬ ቤተሰቦቹ ጋር ሲወስደኝ ምን አለኝ፣ ልጅ እንዳለሽ አትናገሪ አለኝ። ከዚህም በፊት አግብተሽ ልጅ እንዳለሽ እነሱ ማወቅ የለባቸውም ሲለኝ በቃ በዛን ሰዓትም ውስጤ እንትን ብሏል። ታውቃለህ ከሱ ያለኝ ፍቅር ቦታ ትንሽ ቀንሷል። ምክንያቱም ልጄን መካድ አልፈለኩም፣ መደበቅ አልፈለኩም። አሁንም ደግሞ በሆዴ ልጅ ስለያዝኩኝ ይሄንንም ደግሞ ልጁን ይዤም ደግሞ መሄጃ እንትን ስለምቸግረኝ ተቀበልኩትና እሺ ብዬ ሄድኩኝ። ከዛ እዛ ሄጄ ያለው አልነገርኳቸውም። እሱ እንዳለኝ ደበቅኳቸውና አንዴ ናት 2 ሰው ነው በህይወትሽ ውስጥ
ያኛውን ፈትቼዋለሁ። ተለያይታችኋል? በቃ አቁማችኋል? ተቋርጧል? አዎ። እሺ። ከዛን ይሄኛው አሁን ባለቤቴ እንደዛ ስላለኝ የልጁን እኮ ነው ሕፃን ልጅ እንዳለኝ ወንድ ልጅ አለኝ። ከዛኛው አይደለ የእሱ ቤተሰብ ጋር ነው ያሉት። የመጀመሪያ ባሌ ቤተሰብ ጋር ነው ያለው ልጄ ማለት ነው። ከዛም በኋላ ሄድኩኝና እዛ ቤተሰቦቹም ጥሩ ሰዎች ናቸው። በፍቅር ተቀበሉኝ። ከነሱ ጋር ኖርኩኝ። ያው ሳያውቁ አይቀሩም ልጅ እንዳለኝም። እቺኛዋን ሲወልዳት ሆስፒታል በስንት አመትሽ ነው ያረገሽው ምናምን ብሎ ጠይቆኛል። እነሱ ፊት በኦፕራሲዮን ስለሆነ የሚወልደው በ4 አመቴ ነው ያረገዝኩ ብያቸዋለሁኝ። እየሰሙ ነበር። ግን ይሄንንም ሰምቶ እነሱ አልተቀየሙኝም፣ እኔንም አልጠየቁኝም። ግን እሱ ሊጠይቁት ይችላሉ ይሁን አላውቅም። እሱ አልነገረኝም። ከዛ በሰዓቱ ስራም እሱም ስለሌለው ስራ ፈቶ ስለሆነ እሱ ወደ ቤተሰቦቹ ሲያመጣኝ ጥለኸኝ ወደ ስራ ከሄድክ እኔ ቤተሰቦችን አላውቃቸውም፣ እንዴት ብዬ ከማላውቀው ሰው ጋር እኖራለሁ ብዬ ስራውን አስቆሜዋለሁ ማለት ነው። ያው ትንሽ እስከምትለማመጂ አንቺ ጋር ልቀመጥ፣ ቤተሰቦቼ ጋር ልቀመጥ እያለ በዛው ስራውን ተወ። ምንም አልነበረንም በሰዓቱ እሱም ስራ ስለሌለው ቤተሰቦቹ ጋር ወደ 7 ወር ምናምን የቆየ ነው። እሱ ስራ እያፈላለገ ከዛ ስራ አፈላለገ እና ስራ አገኘ። ቤት ተከራይተን ከቤተሰቦቹ ወጣን። ከዛን እየኖርን በቃ አላ ቤት ውስጥ እነግርሃለሁ፣ ቡና አፌ ነበርኩኝ ስንተዋወቅ ብያለሁ። የሆቴል በረንዳ ላይ ነው ቡና የሚያፈላ ተቀጥሬ ማለት ነው። እና በቃ ተቀየረብኝ ጸባዩ ታውቃለህ። በፍቅር በነበርን ጊዜ ቤተሰቦቹ ጋር ሳንመጣ በፊት በጣም በቃ ሌላ ሰው ነበረ። ከዛ እዚህ ቤተሰቦቹ ጋር ከመጣን በኋላ ቤተሰቦቹ ናቸውም አልልም፣ እነሱ በጣም ነው የሚወዱኝ፣ በጣም ነው የሚያከብሩኝ፣ ሁሉም ወንድሞቹ፣ አባቱ፣ እናቱ ማለት ነው። እሱ ግን ከዛም በኋላ ነው ተቀየረ። ገባ አሁን እነሱ ፊት እሱ እንደዚህ ሲሆን መጥፎ ፊት አክት ሲያሳይ አሁን እነሱስ ምን ሊያደርጉኝ ይችላሉ የሚል እንትን እያልኩኝ ነበር፣ እየፈራሁኝ ነበረ። ከዛ ወጣንም ቤት ተከራይተን ስንወጣ ከነሱ ርቀን የወጣ ነው። ያው ትልቅ ከተማ ላይ አገር መጥቀስ ስላልፈለግኩ ነው። ትልቅ ከተማ ላይ ነው ቦታው። ስራ ያገኘ በቃ ልጄን ይዣት መኖር ጀመርን። ቤት ውስጥ በቃ ትንሽ ጭቅጭቅ አለ። ሰው አያውቅም፣ ግን ያው ጎረቤት እንደምንጣላ ምናምን ራሱ አያውቁም። ምክንያቱም እሱም አይናገርም እኔም አልናገርም። ያው በቤት ውስጥ ነው። በዛ ይሰርበኛል ታውቃለህ። በመጀመሪያ ባሌን ልጅ ጥልሽ ለምርሽ ምናምን ይለኛል። ሌላ እንደዚህ ዙረት ልማድሽ ነዋ አሁንም ትሄጃለሽ ይለኛል። እንደዚህ ትንሽ እንጨቃጨቅ በቃ እኔ ይሄንን በቃ ስድብ ስለማልወድ እቺን ሰበሰብኩኝ። እንደሚጠላኝም በቃ እንደተቀየረብኝ የሚጠላኝ ይመስለኛል። ከዛ እኔ ምን ወሰንኩኝ በዛን ሰዓት ልጄ ሕፃን ሆና ነው የእሱ እናት ነች እንዲሄድም ያመቻቸችልኝ። ሂጂና ህይወታችሁን ቀይሩ ምናምን ብላ ማለት ነው ውጭ ሀገር እንዲመጣ ያነሳሳችኝ። ልጅቷን እቀበልሻለሁ ብላኝ ከዛ ልጄን እሷ ጋር አስቀምጬ ምን ወሰንኩኝ፣ ያው ከሱ ጋር እያለው ውጭ ሀገር ከሄድኩኝ እተዋለሁ ብዬ ወስኛለሁ ማለት ነው በውስጤ። ከዛ ውጭ ሀገር ሲሄድ እተዋለሁ በቃ ይፈተዋለሁ በቃ ብዬ ወስኜ መጥቼም ያው ትንሽ ሊረዳው ፈለኩኝና እስከዛ አልነግረውም። ያው ከነገርኩት ብር አይቀበለኝም። ልጁ ብልግና የለውበትም። በቃ የኔም ችግር ሊሆን ይችላል ብዬ ያልኩት እንድትመክረኝ የፈለኩት ለምን እንደሆነ ታውቃለህ? አስረዘምኩ መሰለኝ፣ ይቅርታ አሌክስ። ሰው የለኝም ታውቃለህ፣ የምመክረኝ ሰው የለኝም፣ እናት የለችኝም፣ በቃ ቤተሰብ የለኝም ማለት እችላለሁ። አባቴ አለ፣ ግን እንጀራ እናቴ ጋር የእንጀራ እናቴ ልጆችን ብቻ ነው እንደ ልጆቹ የሚያስበው። በዛ የተነሳ ምን አያቴ ጋር ስላደኩም ትንሽ እኔም ችግር አለብኝ መሰለኝ፣ አልስማማም ከነሱ ገባ። ብቻዬ ነኝ በቃ ራሴ የወሰንኩትን የፈለግኩትን ነው የሚወስነው። የመሰለኝን አደርጋለሁ። ከዛ ሲቆይ ይጸጽተኛል። አሁን ልጆችን ስትመክር አየውክና እስኪ ብመክረኝ የሆነ ነገር ሊለኝ ይችላል ብዬ አንተ ጋር መጣሁ። ልካለሁ ሁሌ አዳምጥካለሁ ከስር ሆኜ
እና አሁን የተቸገርኩት ምንድነው አሁን ይቅርታ ትንሽ ቆየውኝና ልጁ ጥሩም ሰው ስለሆነ ብር አይቀበለኝም ብዬ ስላሰብኩኝ ቶሎ አልነግረውም ብዬ መጥቼ እስከ 2 ወር ምናምን ደበቅኩት እንደተውኩት። ከዛ እሱም ጠረጠረና ሀሳብሽን ንገሪኝ አለኝ። ከዛ ሀሳቤ ይሄ ነው፣ ልደብቅ ስላልቻልኩ ሀሳቤ ይሄ ነው፣ አልፈልግም፣ በልጅቷ በኩል ያለው እናወራለን፣ በሰላም እንለያይ፣ ከዛ የምፈልገውንም ብር እልክልሃለሁ ብዬ አልኩት ማለት ነው። ሊረዳው ፈልጋለሁ። ብዙ ችግርን አብረን አሳልፈናል። በጣም ብዙ ችግርን እንበላውላትን ወላሂ ብታይ የምንተኛበት ሁላ ቤት ተከራይተን ስንወጣ በቃ አላ ያላሳለፍ ነው የለም በቃ በአጠቃላይ። ከዛ ስለዚህ ሊረዳው ፈለኩኝና ትንሽ ብር ላኩለት። ያው እሱ መልስልሻለሁ ይለኛል፣ እኔ አልፈልግም አይረዳው እያልኩት ከዛ አንተን አልፈልግህም ስለው አሁን ይቅርታ ጠየቀኝ። በጣም ተጸጸትኩ ብሎ በጣም ከልቡ እስከ ዛሬ ድረስ በቃ ባዘን ያለ እኔን ይቅርታ እየጠየቀኝ አላቆምም። 1 አመት ከ3 ወር ሆኖኛል። እስካሁን አትደውል አታውራኝ ብዬዋለሁ። በልጅቷ መንገድ ካልሆነ በቀር ስለ ልጅቷ ካልሆነ በቀር ሌላ ነገር አታውራ ብዬው አስገድጄው ነው ያስቆምኩት። ስለ ሌላ ነገር እንዳታወራ ብዬዋለሁ። እግዚአብሔርን ጠብቃለሁ ብሎ ቁጭ ብሏል። እና ምን ትመክረኛለህ? አሁን እኔ እሱን ብተው ማለት ነው ትቼው ትዳሩን ቢያቆም እንኳን ከዚህም በኋላ ሌላ ሰው አልፈልግም፣ ሌላ ትዳር፣ ሌላ ፍቅር፣ ምንም ነገር አልፈልግም። ምክንያቱም በህይወቴ ብዙ ነገርን አይቻለሁ። እንደ እድሜ አይደለውም። እድሜ አሁን እኔ 25 24 አካባቢ ነኝ፣ ግን ብዙ ነገርን አሳልፋለሁ፣ ብዙ ነገርን አይቻለሁ። ስለዚህ ወንድም ሊያታልለኝም አይችልም ከዚህም በኋላ። ከዚህም በፊት ስላየውኝ ማለት ነው ጥሩንም መጥፎንም አየው። ስለዚህ ትዳርን ሊያቆሙ ፈልጋለሁ በአጠቃላይ። አሁን ከዚህም በኋላ እንድትመክረኝ የፈለግኩበት ምክንያት ነገ ሊጸጽተኝ ይችላል ወይ ይሄ ነገር ብዬ ያልኩት የወሰንኩት እኔ እንደዚህ ነው። ከዚህም በኋላ ልጆቼን አንድ ላይ ሰብስቤ ልጆቼን ለማሳደግ ነው ፍላጎቴ ማለት ነው። እና ምን ትለኛለህ? እድሜሽ ምን ያህል ነው? 25 በቃ 25 ወይ 24 መጨረሻው ነው አይጨምርም? በደንብ አላውቀውም። በትምህርቴ ነው። በትምህርት ያው 6 አመት ከገባው እንደዛ 7 አመት ከገባው እንደዛ ብዬ ነው። ለምንድን ነው አልፈልግህም ያልሽው ወይም መለየት የፈለግሽው? ለምንድን ከባልሽ አንደኛ ስለ ልጅ ዋና ምክንያቱ ስለ ልጄ ነው። ስለ ልጄ አሁን ቤተሰቦቹ ተደብቆ እንደዚህ መቀጠል አልችልም። ምክንያቱም እኔ እነሱን ተደብቄ እሱ ያውቃል፣ እኔ ሄዳለሁ ልደቱ ሲደርስ በየአመቱ ከዛ ሄዳለሁ፣ ልጄን አየዋለሁ። ግን ደግሞ እስከ መቼ እኔ አንድ ልጅ ነው ያለችኝ ብዬ እኖራለሁ ነበር ሀሳቤ። አንደኛ ትልቁ ሀሳቤ እሱ ነው። ሁለተኛ ስለ ልጅሽ አያውቅም? የቀድሞ ልጅሽ እዛኛው ባል ስለወለድሽው ልጅ እሱ ያውቃል እኮ። ቤተሰቦቹ ናቸው የማያውቁ። ስለዚህ የቤተሰቦቹ ነገር ነው ያሳሰበሽ? እሱንም ደግሞ አሁን ይቅርታ ስጠይቀኝ እነግራቸዋለሁ ብሏል። ግን ደግሞ እንደዛ የሚሰርበኝ ነገር አለ፣ የተቀየረብኝ ነገር አለ አይደለ? እኔ በቃ ለእኔ ፍቅር ስለሌለው ነው። ፍቅር መጀመሪያም ወይ የውሸት ፍቅር ነበር ወይ ፍቅሩን ጠፋ። በቃ አለ እንደ መጀመሪያ አይደለም። ይሰድበኛል ምናምን። የስድብ አልወድም በነገራችን ላይ፣ ለዛም ሊሆን ይችላል የተናደድኩት እና ስድብ አልወድም። በቃ አላ ቤት ውስጥ በሌላ ነገር አያስቸግረኝም። በብር ምናምን ያገኘውን ለእኔ ነው የምሰጠኝ። እውነት አቁን ነው የምናገረው።
አያስቀይመኝም። የሰራሁትን ይበላል። ይሄ ለምን የለም ከሌለም የለም ነው፣ ካለም አለ ነው። ጭቅጭቅ በሌላ የለም። ግን የሆነ ነገር ስናገር እኔን አይሰማኝም። እሱ ያለው ነው ሆነው አማክረኝ ምን አገባሽ ይላል። ስለ ቤተሰቦቹ የሆነ ነገር እኔ ካወራውን አይመለከትሽም ይላል። ስለ ራሴም ነገር ከጠየቅኩት ካወራሁት አያገባኝም ይላል። በፊት ደግሞ እንደዚህ አልነበረም። እኔ ጠልቶኛል ብዬ ነው የወሰድኩት። ገባ? እሱ ደግሞ አይደለም ተሳስቼ ነው አልመሰለኝም፣ ስትርቅኝ ተሰማኝ አሁን። ስለዚህ አስተካክለዋለሁ፣ ሁሉንም ልጅ እንዳለሽም እኔ ነኝ የምነግራቸው ብለዋል። ግን ደግሞ እኔ አሁን የጠረጠርኩት እንደዚህ አይነት ሰው አይደለም። ግን ደግሞ ቢሆንም ሰው ልጅ ይቀየራል እና እዚህ ሀገር ስለመጣው ብር አገኘች ብሎ ይሁን ወይስ ብዬ ነው። ገባ? ብር ስለምሰራ ብር ስላላት ነው አሁን ብር ካገኘች በኋላ ልትለየኝ ነው ብሎ አስቦ ይሁን ብዬ ነው እንጂ በፊት ግን እንኳን እንደዚህ አይደለም። እስቲ ስለ ባልሽ አምስት ብቻ ነው የምፈልገው። ምርጥ የምትያቸውን ጠንካራ ጎኖቹን ብቻ ነገር ድክመቶቹን ያደረገውሽ ምናምን ታይሆነ 5 እየቆጠርኩ ነገር። እሺ፣ አንደኛ ቤት ውስጥ ያግዘኛል። ገበያ ወጥቼ ቢመጣ ራሱ ቡና አፍልቶ ይጠብቀኛል፣ ቤት አዘፍቶ ይጠብቀኛል፣ ልጄን ይጠብቅልኛል። አመመኝ ወይ ደከመኝ ካልኩ ግሬኑ ላይ ያጥብልኛል። በዚህ ደስ ይለኛል። 3 ሌላስ? ሌላ ደግሞ በብር ዙሪያ የለኝም ምን አቅም ደሞዙን ያለውን በሙሉ እስከሚጨርስ ድረስ አብረን ነው የምንጠቀመው። ብር አምጣ ካልኩት ይሄ ልገዛ ነው ካልኩት በጭራሽ አይከለክልም በብር በኩል። 4 ሌላ? 5ኛ ደግሞ ሰው አክባሪ ነው። ለሰው በጣም ያዝናል። የውጭም ሰው ውጭ ላይም አይናገርም፣ ከሰውም አይጣላም። እኔንም ያው ይሰርበኛል እንጂ አይመታኝም። እስከዛሬ አብረን በኖርን ሰዓት እመታሻለሁ፣ አንድ ቀን እገልሻለሁ ይላል እንጂ መቶኝ አያውቅም። እግርሽን የሚያጥብሽ፣ ሰርቶ የሚያመጣውን ገንዘብ በሙሉ የሚሰጥሽ፣ ሰው አክባሪ የሆነ ማይደበድብሽ፣ ከእንደዚህ አይነት ሰው ጋር መለየት ትፈልጋለሽ? ጥያቄ አትመልሽልኝ፣ እዛው ለራስሽ መልሹ። ከእንደዚህ አይነት ሰው ጋር ሰው ይለያያል? ለመለያየት ይፈልጋል? አልፈልግህም ከዚህ በኋላ ይባባላል? ህይወት ሁልጊዜ አልጋ ባልጋ አይደለም። ፐርፌክት ሙሉ የተሰራ ጥንቅቅ ተደርጎ የተሰራ እንደምንፈልገው ምንም እንከን የሌለበት ምንም ስህተት የሌለበት በቃ ልክ እንደ ኤአይ ማለት ነው። ምንድነው አርቲፊሻል ቻት ጂፒቲ ምናምን በቃ የምጠይቁትን ሁሉ ፐርፌክት ምልስልስ በቃ ሲመልስላችሁ ምናምን ሰው ሁሉ እንደዛ አድርጋችሁ ማየት የለባችሁ። ትዳር መንገጫገጭ አለ። ከሰው ልጅ ጋር ነው የምትኖር። ስጋን የለበሰው ሊሳሳት ይችላል። እንዴት ነው ብለሽ ነገሮችን ግን ማጤን አለብሽ። ገብቶሻል? አሁን ከማገጠብሽ ቀይ መስመር ከሳተ ሌላ አይነት ሴት ሄዶ አቅፎ ካደረ ምናምን ይሄ ምታልፊው አይደለም። ገብቶሻል? በቃ ለማለት በቂ ምክንያት አትገደጅም። ኢቨን በመንፈሳዊ ህይወትሽ ራሱ ፑሽ አትደረግም። አብረሹ ኑሪ ሚልሽ ፍቺ ይኮነናል። ግን ደግሞ ይሄ በጣም ከባድ ነገር ስለሆነ ምርጫው ያንቺ ነው የሚሆነው። ከዛ ውጭ ያሉ ችግሮችን እኔና ተነጋግረሽ ያስተካክልሽ ነው የምትይዩ። ይሰዳደባል እንዴ ሰው ታዲያ እየተጋጨ እኮ ነው የሚኖረው። ገብቶሽ ልትመራረቂ ነው ነበር በየቀኑ የኔ እናት ማማዬ ሆዴ ክፉ አይንካሽ እግርሽ መሬት አይንካ የኔ ጠንበለል እየተባባሽ አመቱን ሙሉ 50 ዓመት በሙሉ አትኖሪም እኮ። ሰው ይጨቃጨቃል፣ የሆነ ነገር ይፈጠራል፣ ስትጋጭ ትጨቃጨቂያለሽ። ሰው ከዛ ውስጥ ቃላት እየመዘዝሽ እንዲህ ብሎኛል ሰራለታለሁ በቃኝ እንዴ ነገም ታገቢያለሽ። በደንብ አዳምጪ። ነገም ታገቢያለሽ። ተፋታሽ እንበልሽ ችግር የለውም። አልፈልግም አልሽው፣ ብር ልክልሃለሁ፣ በልጅቷ እንገናኛለን፣ የራስ ጉዳይ ምናምን አልሽው፣ ተፋታሽ። ዘን ህይወት ይቀጥላል። ሌላ ሰው ትዋወቂያለሽ። ከዚህ የባሰ ሊሆን ይችላል። ገብቶሻል?
የሚደበድብሽ አይነስብሽን የሚያጠፋ ገንዘቡን የሚያጠፋ እየሄደበት የሚያድር አይነት ሰው ላይ ተወድቂና ምን ነው ያኔ እሱ ላይ ግፍ ሰርቼ እንዲ እስክትይ ድረስ ሊያንገበግብሽ ይችላል። ያሉት ችግሮች የነገርሽን የሚስተካከሉ ናቸው። የችግሬ ቀን ነው አልሽኝ እኮ ራስሽ። የክፉ ቀን ነው አልሽ። ብዙ ችግር አብረን አሳልፈናል አልሽ። ዳገት ተራራ አብረን ወጥተናል አልሽ። የዚህ ጊዜ ባለሽን ትንሽ ስህተት አገኘሽበትና አሽቀንጥረሽ ልትይው ነው እንድትደግፊው ከሆነ ፈጣሪ ረዳት አድርጎ እኮ አንቺን የሾመሽ ሴት ልጅ ስህተት ቢኖርበት ስህተቱን ማይታለፉ አሉ። ልክ ነሽ፣ ቅድም እንዳልኩሽ። ግን ይሄ ግን ለፍቺ የሚያደርሳል። ኮሽ ባለ ቁጥር እናፍርሰው ካልሽ መጀመሪያውኑ ስትገነቢው ቤቱን መሰረት በሌለው ነገር ነው ማን የገነባሽው እና ልጅነት ይታይብሻል። ሴት ልጅ ነሽ፣ ብልህ መሆን አለብሽ። ባልሽ አንቺን እንዲህ ማድረግ ትችላለሽ። ዛሬ ወጥተሽ ገንዘብ ካገኘሽ ገንዘብን ብሎ ነው ማለት የለብሽም። ሁሉም ሰው ገንዘብሽን ብሎ ላይሆን ይችላል። ቢኮዝ ትናንትና ገንዘብ ሳይኖርሽ አብሮሽ ነበር። ይሄ ሰው ጥሎሽ አልሄድም። ልጅ እንዳለሽ እያወቀ አብሮሽ እየኖረ ነው። ቤተሰቦቹ አወቁ አላወቁ ምን ይፈይድልሻል? የሱ ቤተሰቦች አያኖሩሽ። ሲያውቁ እንኳን አፈታት ምናምን ቢሉ እሱ ወድጃታለሁ ሚስቴ ናት ካለ እሱ ነው ባልሽ፣ እነሱ አደሉ። እሱ ስለ ቤተሰቦቹ አያሳስብሽ። ገብቶሻል? የእሱ ቤተሰቦች ናቸው እንጂ ያንቺ አይደሉም። ሊፈርዱብሽ ከሞከሩ እንኳን ባልሽ ነው የሚያኖርሽ። ሁለታችሁ የጋራ የሚያደርጋችሁ ነገር ነው እንጂ የሚያኖራችሁ ቤተሰብ አለው ከዚህ በኋላ። ገንዘብ ስታገኘውን ገንዘቤን ብሎ ነው ማለት አትችይም። ቢካዝ ይሄ ሰውዬ ምንም ሳይኖርሽ ልጅ እያለሽ እንኳን በባለፈው ህይወት ተቀብሎ አክሰብት አድርጎ ቀጥሏል። አሁን ጠንካራ ጎኖቹን ንገሪኝ ያልኩሽ ለዛ ነው። መጀመሪያ የጠየኩሽ እግሬን ያጥብልኛል አልሽ። ቢደክመኝ እንኳን እንዲህ አይነት ባል አለኝ እናት እዚህ ውስጥ እኮ እየሰማን እኮ አይነ ስር የሚያጠፋ ጥርስ የሚያወልቅ አየትም አድሮ ይመጣና ለምን ጠየቅሽኝ ጥርሷን የሚያወልቅ ገብቶሻል? እንደዚህ አይነት ባል ሰምተናል። እዚህ ውስጥ እግር የሚያጥብ እግርሽን ነው የሚሰብረው እንጂ ያሁኑ ባል አንዳንድ ጊዜ ሰዎች እንደ መልአክ ማየት የለብንም ጋይስ። ጉድለት ይኖራል አይ ነው። ያ ጉድለት ግን እንዴት ነው ትከሻችን ሰፊ መሆን አለብን፣ ማሳለፍ አለብን፣ መቻል አለብን። አሁን ጭቅጭቁ ነው አንቺን ያማረረሽ። ትጨቃጨቀ ይሰድበኛል፣ ስንጨቃጨቅ እሺ ሰው ስትጨቃጨቁ አንቺም እኮ ትናገሪዋለሽ አይደል? አንዳንዴ የራሳችንን እኮ አናይም። አንቺም እኮ ትይዋለሽ እኮ መቼም እሱ ከመሬት ተነስቶ አይልሽም። አንቺ ስትናገሪ እሱም ሲናገሪሽ ጭቅጭቁ የጋራ ኃላፊነቱ ሰጪ እንደ ሚስት እንዴት ላክብረው? ይህንን አድርጊ። ከዛ ውጪ ባልሽን አክብሪ። የምሬ ነው የምልሽ። አንቺ ያለሽ ባል ምናልባት ሌላዋ መጥቀናበት ወይ ታድላ እንዲህ አይነት ባል አላት ትልብሽ ህይወት ነው ያለሽ። ከዚህ የባሰ ነው የሚገጥምሽ። ሶስተኛ ነገር ገንዘብ አትላኪለት። ገንዘብ ምትልኪለት ከሆነ እሱ አይሰራም። ያንቺን ገንዘብ ነው የሚጠብቀው። ማትልኪለት ክፋትና አሻጥር አስበሽ አይደለም መሆን ያለበት። ለጋራ ጥቅማችሁ ገንዘቡ እንዳይጠፋ የጋራችሁ ስለሆነ እሱ የሚሰራው አንቺ መሰሪ ያዥውና ለሀገር ቤት ስትይጂ ጠረጴዛ ላይ ቁጭ አድርገሽ ይኸው ሰው ሀገር ለፍቼ ያመጣሁት ነው፣ አንተም ያለ እንትናል፣ አንድ ላይ ምን እናርገው? መሬት እንግዛና እንትን እንበል፣ ሱቅ እንክፈት። ገብቶሽ የሆነ ፕላን ታወጫለሽ። ቴንኪዩ ሺ ጓል ያመሰግናል። ስለዚህ አንቺ ስማርት መሆን አለብሽ፣ ብልህ መሆን አለብሽ። ትከሻ ይሰፉ ማለት መብሰል አለብሽ። ኩሽ ባለ ቁጥር ትዳሬ ልናደው እያልሽ ከሴጣን ጋር መተባበር የለብሽ። ተግባባ? እሺ፣ በጣም አመሰግናለሁ። ቤተሰቦችሽ እንኳን ፍቺው ቢሉሽ ይህንን ባል እሺ፣ ለዛ ነው የጠየቁ። ነገ ሊጸጽተኝ ይችላል እንዴ ከኔ የሚያውቅ ሰው አለ ብዬ አንቴ ጋር የመጣሁት። በደንብ ነው የሚጸጽትሽ። እግዚአብሔር ምስክሬ ነው የምልሽ። እግርም ያጥብ እግርም ይሰብር እኔ እናቴ በዛው። አሁን ተግባባን? በርቺ። እሺ፣ ከዘጋሁት አመት ሆኖኛል። እንግዲህ በአንተ ምክር ይቅርታውን እቀበላለሁ። አመሰግናለሁ። አላህ ይባርክ። እሺ፣ አመሰግናለሁ። ምን አረጋውን ይሄ ሰው እውነት። አንዳንዴ እኮ ግፍ መፍራት አለብን በእውነት። እቺ ልጅውን ነገ በጣም አቢዩዝ የሚያረጋት ህይወቷን አሁን ህይወቷን የሚያበላሸው ሰው አይደለም ይሄ፣ እራሷን እቺ ነገረችን ስለ ባሏ ጠንካራ ጎን። ገብቷቸዋል። የተጣሉበት ምክንያት በጣም ስሞል
ገብቷችኋል? ስንነጋገር ስንጣላ ይናገረኛል እንዴ። እና የሆነ ሰው ጋር ከተጣሉ ላይ ይናገረኝ ነው እንዴ? ቂቤ ነው እንዴ የሚገባኝ? ታዲያ አንዳንድ ጊዜ ልክ አይደለም። ገብቷችኋል? እንደዚህ አይነት ሰው ደግሞ አይገኝም። እግር ማጠብ ቀርቶ የኔ እናት እግርሽን ነው የሚሰብረው ዘንድሮ። የዘንድሮ ልጅ አለኝ ብትዩ እንኳን በቃ ልጅ ያላት ሴት ማግባት እንደ እንትን ነው የሚቆጥሩት አንዳንድ ወንዶች። ልጅ ቦምብ ይመስላቸዋል መሰለኝ። ይህ ሰው ተቀብሎ እየኖረ ነው። አክሰፕት አድርጎ ሰው እንዲህ አይነት ወንድ አይገኝ። ያለውን ነገር አመቻችቶ መቀጠል ነው። እሺ ጓዶች፣ ያው ሰዓታችንን ጨርሰናል። እንደምታዩት ሲንግል ቢሆነ ሊሄድበት እንዲህ ምናምን እያልሽ ነው የሚመስለው። እዚህ ውስጥ ጩልሌ ሰዎች አሉ። ቀመታዎች እንዳትይ በኋላ ባል መቀማማት ጀምረዋል አሉ ሴቶቹ። እንደ እቃ እንደዚህ ብርጭቆ ፊት ና የኔ ነው አንቺው እቃ ሆነ ማለት ነው ሰውየው። የሚቀማ ባል የሳሎን እኮ አሻንጉሊት በሉት በቃ ከኦልሞስት። እኔ ሚስት ኖራኝ ወይ ፍቅረኛ ኖራኝ በጓደኛዋ ተመስጬ ጓደኛዋ ወይ ልታማልለኝ ሞክራ እችኛዋን ሚስቴ ያልኳትን ትቼ ወደ ጓደኛዋ ሲሄድ ማለት ነው። ይህ ምን ያህል እቃነቴን ማረጋገጫ ነው። አይምሮ የሌለኝ ማለት ነው። እንዴት አላስብም እንዴ? ባሌን ቀማችን የሚል እንዴ? ቴንኪው ወይ እንጂ ስለቀማችሽ፣ እቃሽን ስለወሰደችልሽ፣ ግዑዝ የሆነውን ነገር ከብርጭቆ እንኳን ያነሰ ዋጋ ያለውን ሰው ስለወሰደችልሽ ቴንኪው ቬሪ ማች። እግዚአብሔር ይባርክሽ። ደግሰሽ ነው መሸኘት እንደዚህ አይነት ብዙ። ለማንኛውም ጋይስ ክበሩልኝ። ጥሩ ቆይታ ነበረን። ያው እሁድ ነው ዛሬ፣ ፋሚሊ ታይም አለ ከዚህ በኋላ። ዕለተ ሰንበት እሁዳችሁ የተባረከ እንዲሆን እመኛለሁ። ነገ ደግሞ ሰኞ ነው፣ ያው የሳምንቱ መጀመሪያ ቀን። ነገ ደግሞ እንገናኛለን። የከፋችሁ፣ የጨነቃችሁ፣ ብቸኝነት የሚሰማችሁ፣ ተስፋ የቆረጣችሁ፣ ያዘናችሁ፣ ክፉ ቀን እያሳለፋችሁ ያላችሁ ይሰማል ድምፄ? ኔትወርክ ቀይ የሚያበራው መንገድ ነው። እሰማችኋለሁ። እናንተ አውርታችሁ እንድትጨርሱ ነው የውስጣችሁ፣ ሳላቋርጣችሁ፣ ማንም ሳያቋርጣችሁ ጸጥ ረጭ ብሎ በቃ መተንፈስ አለባችሁ። አውሩት። ጨረሱ ስትሉ እኛ እናወራለን። ቢከስ ሰው ማውራቱ ነው ሕክምናው እንጂ ትናንት እንዳልኳችሁ እኔ የምሰጣችሁ ሀሳብ እንደውም ከኔ የተሻለ ብዙ የሚሰጣችሁ ሀሳብ ይኖራል። ሶሻል ሚዲያ ላይ ብዙ ስማርት ሰዎች አሉ። እኔ እንድታወሩት ነው የምፈልገው። ያ ነው ሕክምናው፣ ትሪትመንቱ። የምትድኑት ስታወሩት። አዳማጭ ነው ያጣው እንጂ ሁሉም እኩል አብሮት የሚያወራ ስለበዛ ማለት ነው። ያንን አድርጉ። ነገ እንገናኛለን። ስራ ያላችሁ ወደ ስራ መሄድ ትችላላችሁ። ሌላ ጉዳይ ያላችሁ ማለት ነው። ከዚህ በኋላ እንግዲህ ገስት ላይ ትገቡና አብዛኞቻችሁ ያው ትንሽ ተጫወቱ። እኔ ትንሽ አንዳንድ ስራዎች አሉኝ፣ እነሱን ጨራርስና ዛሬ ልደቷን የምታከብር አንዲት እህታችን አለች፣ የምንወዳት እናከብራት። የእሷን ልደት እናከብራለን። በኋላ ሀፒ በርዝዴ በሉልኝ እስኪ በእኔ ስም።